ኢራን 6 ነገሮችን ተማምና ነው እስካሁን ጦርነቱን የቀጠለችው። አንደኛው ከ20 ሺህ እስከ 30 ሺህ የሚገመተው የርቀት ተወንጫፊ ሚሳይሏን፣ ሁለተኛ ደግሞ እስከ 2500 የሚገመቱትን ድሮኖች ነው። እነዚህ የጦር መሳሪያዎች እስካሁን ከተተኮሱት አንጻር ስንመለከታቸው ቀሪዎቹ ገና ብዙ ናቸው፣ አልተነኩም ማለት ይቻላል። ሁለተኛው ኢራን የውክልና ጦርነት ወይም ፕሮክሲ ዎር የሚያካሂዱላት ቡድኖችን አዘጋጅታለች። በሊባኖስ፣ በሶሪያ፣ በኢራቅ እንዲሁም በየመን የውክልና ጦርነት የሚያካሂዱት ቡድኖቿ ገና ወደ ጦርነቱ አልገቡም። ነገር ግን የኢራን ትልቆቹ መሳሪያዎች ናቸው። ሶስተኛ የተነጠፈችበት መልክዓ ምድር ነው። እስካሁን ሁሉ እንዲያውም ማጠናክራ የሆርሙዝን መተላለፊያ መዝጋት የዓለም ጉሮሮን መዝጋት እንደሆነ ትረዳለች። ስለዚህ የዓለምን ጉሮሮ በምዘጋበት ቦታ ላይ የተነጠፈች ሀገር ስለሆነች ይሄ እንደ መከላከያ ምሽግ ትቆጥረዋለች። አራተኛው ኢራን 1.2 የሚደርስ የጦር ሰራዊት አላት። ይሄ የጦር ሰራዊት የተለያየ አደረጃጀት ቢኖረውም ይህን ያህል የጦር ሰራዊት ለእግረኛ ጦር የሚሞከር አይደለም። አምስተኛው የሀገሪቱ ተፈጥሯዊ አቀማመጥ ነው። ኢራን ብዙ ተራራማ ሰንሰለታማ ተራሮች ያሏት ሀገር ናት። ስለዚህ ለቀጥታ ጦርነትም ሆነ ለደፈጣ ውጊያ እጅግ አመች ነው። ስለዚህ ኢራንን ረጅም ዓመት ሊያዋጋት የሚችል ሰንሰለታማ ተራሮች አሏት። ስድስተኛው እስካሁን ግልጽ ያልሆነ ነገር ግን የምታስፈራራበት በግልጽም የማይታወቅ የኒውክለር ግንባታዋ ነው። ኢራን በግምት 60% ለኒውክለር ግንባታ ደርሳለች ይባላል እንጂ ይሄ ግምት ነው። ምናልባትም እዚያ ልቆ ሊሆን ይችላል። ስለዚህ በዚህም ጉዳይ ላይ ኢራን እንደ መሳሪያ አድርጋ ለመጠቀም ትሞክራለች። በእነዚህ 6 ጉዳዮች ኢራን ጦርነቱን አሸንፋለሁ ብላ ተጋፍጣለች። በእርግጠኝነት ግን በዚህ ጦርነት አሸናፊና ተሸናፊ አይኖርም። ምናልባትም ይሄ ጦርነት ከተቻለ የሚደመደመው በቀዝቃዛ ሰላም ውስጥ ነው።